ጌታ ይመስገን። እንዴት ከረማችሁ? እንዴት ሰነበታችሁ? እግዚአብሔር ይመስገን። በእውነት የነበረን ጊዜ በጣም አምልኮ ደስ ይል ነበር። መንፈሱ ጌታ በመካከላችን ነበር ማለት እችላለሁኝ። በጣም ይሰማን ነበር። ጌታ ይባርክ። ፓስተር ማይክ ከጌታ ጋር ሆነ ረድተህናል። ጌታ የተመሰገነ ይሁን። እንግዲህ የዛሬን ቃል የማካፍለውን ጌታ የሰጠኝን ለእናንተ ዛሬ ደግሞ እንደዚሁ እንትን እላለሁ እና አብረን እናየዋለን። የምንመለከተው ቃል ያለው በቆላስይስ ምዕራፍ 1 ላይ ነው። የቆላስይስ ምዕራፍ 1ን እናውጣና እናየዋለን። የቆላስይስ መጽሐፍን ስናይ የቤተ ክርስቲያኗን ያቋቋመውም ቅዱሳኑን የሰበሰበው ጳውሎስ አይደለም፣ ኤጲፍራ ነበር። ግን ጳውሎስ የነሱን የእምነትና ፍቅራቸውን ሪፖርት ደርሶት በዛ መሰረት ነው የጻፈው ያንን መልእክት እና ያመሰግናል፣ ጌታን ያመሰግናል፣ ይጸልይላቸዋል። እና ግን በዚህ ፍቅራቸው ላይ እንዴት አድርገው የበለጠ ስር ሰደው መሰረቱ ላይ እውነተኛው መሰረት ላይ ተተክለው እንዲያድጉ ነው የሚጽፍላቸው። እና በጣም ከገረመኝ አገላለጥ ውስጥ አንድ ቃል እዛ ላይ ያለ ቁጥር 1 ላይ ያለ በቆላስይስ ለሚኖሩ ቁጥር 2 ላይ በቆላስይስ ለሚኖሩ ቅዱሳንና በክርስቶስ ለታመኑ አዲስ ነገር ሆነብኝ። በክርስቶስ ለታመኑ፣ በክርስቶስ ላመኑ የተለመደ ነው። በክርስቶስ ለታመኑ የሚለው በጣም ልቤን ደስ አለው። በዚህ ላይ ነው እንግዲህ የምንነጋገረው። ወደ ቃሉ ከመሄዳችን በፊት ጌታ እንዲረዳን እንጸልይና እንቀጥላለን። ጌታ ሆይ እናመሰግናለን። አንተ አሁን በመካከላችን አለ። መንፈስህ ጌታ ሆይ በጸሎት ውስጥ፣ በዝማሬ ውስጥ፣ በአምልኮ ውስጥ ነበር። ጌታ ሆይ ተመስገን። በመካከላችን እንደዚህ ልትጎበኘን ስለመጣ እኔ አመሰግንሃለሁ። ጌታ ሆይ አደንቅሃለሁ፣ አከብርሃለሁ። ወገኖችም እንደዚሁ በኢየሱስ ክርስቶስ ስም ጌታ ሆይ ያንተ መገኘት የህይወታችን ደስ ከሚለን ከሚበልጥ ነገር የለውምና ጌታ ሆይ ስለተገኘ ተባረክ። ደግሞም ጌታ ሆይ አሁን አንተ የሰጠኝን ቃል መናገር የምችልበትን አቅም ደግሞም ጥበብ በፍቅር መናገር የምችልበትን ጸጋ እንድትሰጠኝ ነው ጸልያለሁ። አምናለሁ ትሰጠኛለህ። ደግሞም ወገኖቼም እንደዚሁ መስማት የሚችሉበት ተረጋግተው ጌታ ሆይ መስማት የሚችሉበትን አቅምና ጸጋ ይሰጣቸው። ይህንን በልጅ በኢየሱስ ክርስቶስ ጸለይ፣ አሜን። እንግዲህ ሙሉ ምዕራፉን አላየውም። ዋናው ማየት እንድናየው የምፈልገው ከቁጥር 9 እስከ 14 ያለውን አነብና ትኩረቴ ያለው ቁጥር 13 እስከ 14 ባለው ላይ ነው። እንዲህ ይላል። በጌታ ስም አነባዋለሁ። ስለዚህ እኛ ደግሞ ይህንን ከሰማንበት ማለት ስለ ፍቅራቸውና ስለ እምነታቸው ከሰማንበት ማለቱ ነው። ከሰማንበት ቀን ጀምሮ የፈቃዱን ዕውቀት መንፈሳዊ ጥበብና አእምሮን ሁሉ
እንዲሞላባችሁ እየለመንን ስለ እናንተ ጸሎትን አልተውንም። በበጎ ሥራ ሁሉ ፍሬ እያፈራችሁ በእግዚአብሔር እውቀት እያደጋችሁ ከደስታም ጋር በሁሉ ለመጽናትና ለመታገስ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ በቅዱስም ርስት በብርሃን እንድንካፈል ያበቃንን አብ እያመሰገናችሁ በነገር ሁሉ ደስ ልትሰኙ ለጌታም እንደሚገባ ትመላለሱ ዘንድ እንለምናለን። ቁጥር 13 እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግሥት አፈለሰን ይላል። እዚህ ላይ ነው እንግዲህ ቁጥር 13 ላይ እርሱ የኃጢአትን ስርየት ወዳገኘንበት እርሱ ከጨለማ ስልጣን አዳነን፣ በቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግሥት አፈለሰን ይላል። እዚህ ቃል ላይ ሁለት ነገሮች እናያለን። አንደኛው ከጨለማው ስልጣን አዳነን የሚል፣ ሁለተኛው ደግሞ ወደ ፍቅሩ ልጅ መንግሥት አፈለሰን የሚል። እንግዲህ ምን ማለት ነው? ሁለት ግዛቶች አሉ። የጨለማው ስልጣን የሚገዛው ግዛት ወይም ክልል እና የእግዚአብሔር ደግሞ የፍቅሩ ልጅ መንግሥት ያለበት፣ እነዚህ ሁለቱ ግዛቶች ቦርደር የላቸውም፣ አይገናኙም። በመካከላቸው የሚጋጠም ነገር የለም። ወይም ኩታ ገጠም አይደሉም ይባላል አይደል? ኩታ ገጠም አይደሉም። እንደገና ደግሞ የጋራ ቦታም የላቸውም። ማለት እንዴት ነው? ሼር የሚደራረጉት አብሮ ይሆናል አይደል? የሚገናኝ ነገር የለም። የተለያዩ ናቸው። አንዱ ጋር አንድ ሰው ኖሮ ሌላኛው ሊኖር አይችልም። እዚህኛውም ጋር እንደዚሁ በሁለቱም ጋር ሰው ሊኖር ከኖረ መኖር የሚችለው አንዱ ጋር ብቻ ነው። ይሄንን ከዚህ ቃል ላይ እንረዳለን። እና ምን ይላል ጳውሎስ? ከጨለማው ስልጣን ወደ ፍቅሩ መንግሥት ልጅ እነዚህ በክርስቶስ ለታመኑ የቆላስይስ አማኞች አፈለሳችሁ ይላቸዋል። ፈለሱ፣ ከዛ ወጥቶ ወደዚህ ሄዱ ነው የሚለን። እንግዲህ የጨለማው ስልጣንን ስናይ የምናውቀው ነው፣ ለሁላችን የምናውቀው ነገር ነው። የጨለማው ስልጣን ዋናው ዓላማው አመጽ ነው። በእግዚአብሔር ላይ ማመጽ ነው። በነገር ሁሉ በእግዚአብሔር ላይ የሚያምጽ ነው። ታሪኩን ታውቃላችሁ፣ ወደዛ ውስጥ አልገባም። ግን ገዢው ማን ነው? ዲያብሎስ። የዚህ ዓለም ገዢ ይለዋል ዮሐንስ ላይ። የዚህ ዓለም ገዢ ዲያብሎስ ነው። የዛ የስልጣኑ የጨለማው ስልጣን ገዢ ዲያብሎስ ነው። ሩለር ኦፍ ዚስ ወርልድ ተብሎለታል። ሩለር ኦፍ ዚስ ወርልድ። በሰማይ ሆኖ ይንቀሳቀሳል፣ በምድር ላይ ይንቀሳቀሳል። በሰማይ ላይ ታስታውሱ እንደሆነ ዳንኤል ምዕራፍ 10ን ስናነብ ዳንኤል ጾም ጸሎት ይዞ ጾሙ ለ3 ሳምንት መልስ አጣ። በኋላ መልአኩ መጣና የሆነውን ነገር ነገረው። ከዛ ወደዚህ እንደተገናኘ ጭራሹን አስተውላችሁ እንደሆነ ምናል የፋርስ መንግስት አለቃ ያዘኛል። የፋርስ መንግስት አለቃ ላይ ወደዚህ ያለው ፋርስ መንግስትና እኛው ተገናኝተዋል። ከዛም ሆኖ መንግስታትን ይቆጣጠራል ማለት ነው። ይሄን የምናውቀው ነገር ነው። በምድር ላይ ደግሞ ላሉት እንደዚሁ ይገዛል። በክርስቶስ ላልታመኑት ላይ ይገዛል። የግዛቱ ክልል ውስጥ ነው ያሉት። ይህንን የሚሰራው እንዴት ነው?
በቀጥታም ሰዎች ውስጥ ይገባል ወይ ደግሞ በተዘዋዋሪ ትምህርቱን እየሰጠ ኢንፍሉዌንስ እያደረገ ጥላቻን እንዲህ እንደምንላ በስጋ ያሉትን ነገሮች የምናውቃቸውን ሁሉ እያደረገ ግዛቱን ይገዛል ማለት ነው። ታዲያ በክርስቶስ ላሉትስ ይገዛል? እንዴት ነው? ይህንን እናየዋለን። የእግዚአብሔር ቃል ምን ይላል? አይገዛም ነው የሚለው። ዲያብሎስ እነዚህን አይገዛም ነው የሚለው። እውነት እንዴት አይገዛም? ይሄንን ቃል ሲናገር እናያለን። ይሄን ማለት እንዴት ነው? ይሄ ነገር እውነት ሆኖ ሳለ በጌታ የሆነን በክርስቶስ ለታመንን የዚህ ነገር ጥልቀት ነገር አንዳንዴ ሳይገባን እየቀረ የምንሰጋቸው ነገሮች አሉ። አሁንም ዲያብሎስ መጥቶኛል በህይወታችን ውስጥ የሚያተራምስ የሚመስል ነገር የሚሰማቸው አማኞች አሉ። እኔ እዚህ ጋር እናንተ ናችሁ ለማለት አልችልም፣ ግን ያጋጠመኛል ብዙ። አሁንም በቃ ህይወቴን እንዲያደርገዋል የሚል የእግዚአብሔር ቃል ግን አይልም። ዲያብሎስ ህይወታችን ውስጥ ገብቶ ማተራመስም መንካትም አይችልም ይላል። ይህንን እናየዋለን። ቀጥለን እርሱ ወደ ፍቅሩ ልጅ መንግስት አፈለሰን አለ ብሏል። እነሱ አፈለሰን ማለት ምን ማለት? ፈለሰ ማለት ሙቭ አረገ ማለት ነው። ቶታሊ አድራሻ ለወጠ። ዋን ዌይ ነው፣ ወደ ኋላ የለው፣ ሙቭ አረገ። በብዙ ታሪኮች ውስጥ ታውቃላችሁ፣ እኛ ራሳችን የዛ ውጤቶች ነው። አድራሻችን ተቀይሯል፣ አይዲያችን ተቀይሯል፣ በቃ ተቀይሯል። ዋን ዌይ ነው። የፈለሱም እንደዚሁ ነው፣ ዋን ዌይ ነው። ወደ ኋላ መመለሻ ነገር የለውም። ታዲያ እንዴት ነው እዚህ አመፀኛ ዓለም ውስጥ እያለን ፈለስን እንዴት ይባላል? ቃሉ ይላል አፈለሳችሁ ይላል አይደል? እንዴት ፈለስን ማለት የሆነ ትራንስፖርት አለው፣ እንደ ትራንስፖርት ነገር አለው ተሸክሞ ወደዛ የሚያፈልሰው ነገር ምንድን ነው? ያ አፈለስን ሲል የእነዚህን ጥያቄ መልስ ማግኘት በትክክል ማወቅ ለክርስትና ህይወታችን በጣም ጠቃሚ ነው። ስር እንሰዳለን፣ እንጨምራለን በጌታ እምነት ላይ። የባህሪ ለውጥም ራሱ ዋናው መነሻው ይሄ ነው። እውነተኛ በመንፈስ ቅዱስ የሆነ የባህሪ ለውጥ ለማምጣት ከፈለግን የዚህን እውነት ስር ገብተን ማወቅ መቻል አለብን። የባህሪ ለውጥ ደግሞ የሚያስፈልገን ነገር ነው። የባህሪ ለውጥ እንደዚሁ በሬኮመንዴሽን አይሆንም። 10 things to do፣ ሶስቱን ነገሮች እንዲህ ነገር ለማድረግ አይሰራም። የእግዚአብሔር ቃል ግን እውነተኛውን ነገር አስቀምጦልናል። ይህንን አብረን እናየዋለን። ለመፈለስ እንደ ጳውሎስ እንደ ጻፈላቸው መልእክት ውስጥ ሄደን ስናይ በሚቀጥሉት ምዕራፎች ላይ ምዕራፍ 2 ምዕራፍ 3 ላይ ሁለት ቅድመ ሁኔታዎችን አስቀምጧል። ሁለት ቅድመ ሁኔታዎች ፕሪኮንዲሽንስ። አንደኛው ቆላስይስ ምዕራፍ 2:21ን አውጥተን እንየው። 2:21 ላይ ከ20 ጀምረን ማየት ይችላል። እንትኑ አንድ ላይ ስለሆነ ከዓለማዊ ከመጀመሪያው ትምህርት ርቃችሁ ከክርስቶስ ጋር ከሞታችሁ እንደ ሰው ስርዓት እያለ ቀጥላል። የመጀመሪያው ኮንዲሽን ምንድነው? ከክርስቶስ ጋር ከሞታችሁ ኮንዲሽን 1። ሁለተኛው ኮንዲሽን እዛው ምዕራፍ
3:1 ላይ እንግዲህ ከክርስቶስ ጋር ከተነሳችሁ ደግሞ ሁለተኛውን ኮንዲሽን አስቀምጧል። ከጨለማው ስልጣን አገዛዝ ወደ ፍቅሩ ልጅ መንግስት ለመሄድ እነዚህ ሁለቱ ኮንዲሽኖች ያስፈልጓቸዋል ብሎ ነው የጻፈላቸው። በፍቅራቸው አደንቋቸዋል፣ አመስግኗል። በእምነታቸው አመስግኗል። አሁን ስር የሰደደ እውቀት ኖሯቸው ያ ፍቅራቸው ያ እምነታቸው በእውነተኛ ነገር ላይ እንዲተከለው አርቅቆ የሚጽፍላቸው። አላያቸውም ፊታቸውን ኢየሱስ እነሱ ጋር አልመጣም፣ ግን መንፈሳዊ ነገሩን ይረዳዋል፣ ፕላኑን ያውቀዋል ማለት ነው። ስለዚህ በዚህ መልክ መሄድ አለባችሁ እያለ ነው የሚያስረዳቸው። አንደኛው ኮንዲሽን ምንድን ነው? በክርስቶስ መሞት። ሁለተኛው በክርስቶስ መነሳት ብሎታል። በክርስቶስ መሞት ለምን አስፈለገ ማለት ለመሻገሩ እንዳስፈለገ እናውቃለን። ለምን አስፈለገ ብለን ስናይ በክርስቶስ ከሞትን ወይም ከሞታችሁ እንደነሱ ከሞታችሁ ለጨለማው ስልጣን ሞታችሁ ማለት ነው። የጨለማው ስልጣን እናንተን ሊነካ አይችልም ከሞታችሁ። በክርስቶስ መሞት ለጨለማው አገዛዝ ኃይል መስበር ማለት ነው። ወደ እነሱ እንዳይመጣ ያቆማል። የሞተው ምን ያደርገዋል? ቢቆሰቁሰው መልስ አይሰጥም። ስለዚህ መሞቱ አስፈላጊ ነው። ይህንን ይነግራቸዋል። የአመፀኛውን አሰራር ኃይል ይገላገላሉ። ግልግል ይሆናል። ያ የአመፀኛ ኃይል ከእንግዲህ ወዲህ ሊቆጣጠራቸው አይችልም። ታውቃላችሁ፣ የአመፀኛው ኃይል ዋናው ማስፈራሪያው ምንድን ነው? ሞት ነው። ሞት ወይ መውጊያ የታለም በሞት እያስፈራራ በዚህ በጨለማ ያለውን ነገር ይገዛል። ሞት የማይፈራ የለም፣ ሁሉ ይገዛለታል። አሁን ግን በክርስቶስ ከሞቱ እርፍ ከሞቱ በቃ ሞቻለሁ ይለዋል። መቶ ሊነካው ሲል ሞቼ ነው ምን ታደርገኛለህ? ሞቻለሁ እኮ በክርስቶስ ሞቻለሁ የሚለውን ኮንዲሽን ያስቀምጣል። አይደርስበትም። ገብታችኋል? ስለዚህ ቅድም መጀመሪያ ላይ እንደነገርኳችሁ አንዳንድ ክርስቲያኖች ሰይጣን የሚነካን የሚመስል አይነካንም። ለምን? በክርስቶስ ሞተናል። በክርስቶስ ሞተናል። የሞተ ነገር ሊነካ አይችልም። አንድ ምስክርነት ሰምቼ ነበር ባለፈው ሳምንት። እንደዚህ በጠንቋይ ቤት ምናምን የሚዞር የነበረ በኋላ ተገላግሎ ከዛ በጌታ ሲሆን እዛው ጠንቋይ ቤት ሄደ። ጠንቋዩ ድሮ ህይወቱን አንተ እንዲያርገህ ነው አንተ እንዲያርገህ እያለ ሲነግረው በቃ የደን ቅጠል ይሸማቅቃል። በጌታ ከሆነ በኋላ ካፉን የሰማሁት ስለኔ ምንም ነገር ሊያቅ አልቻለም ማለት። ለምን? በቃ አይታየውም። ያ እርኩስ መንፈስ ሊያየው አልቻለውም። ሞቷል። የእግዚአብሔር ቃል ይሄንን የሚለው ተገላግሏል። ፓስተር ታሪኩ ባለፈው ሳምንት ነው ስለ ኢያሱ መጽሐፍ ሲያስተምረን ኢያሱ ምዕራፍ 5 ላይ ኢያሱ እነዛን ያልተገረዙትን እግዚአብሔር እንዲገረዙ ኢያሱን አዘዘው። ተገረዙ። ከዛ ምን ሆነ? ያ ቦታ ጌልጌላ ተባለ። ተገላገሉ፣ ተንከባለለ። እንደዛ ነው የሆነው። በክርስቶስ በመሞት ከጨለማው ስልጣን እንገላገላለን። ትገላገላላችሁ። ግልግል ይሆናል። አይመጣም፣ አይደርስም ማለት ነው።
ስማችን ወይም ስማቸው በዚህ የተገላገሉ ከሰይጣን መዝገብ ውስጥ ወጥተዋል። አንድ ነገር ሊያረጋቸው ሲፈልግ መዝገብ ላይ ሳይው የለም። እነዚህ ሰዎች ሞተዋል። ምን ማድረግ ይቻላል? የሉም። ከመዝገብ ስማቸው ተፍቋል። በክርስቶስ መነሳት ደግሞ ማለት በሕይወት መዝገብ ላይ መጻፍ ማለት ነው። በዚህ ሞቼ በዛኛው እጻፋለሁ። መነሳቴ የሚጠቅመው ለመሰወር ነው። ጳውሎስ ዝቅ ብሎ ምን ይላል? አሁን ሕይወታችሁ በክርስቶስ ተሰውሯል። ተሰውሯል። ዲያብሎስ ቢፈልግ ተሰውሮበታል፣ ሊያገኛችሁ አይችልም። ስለዚህ መፍራት ከንቱ ነው። የእግዚአብሔር ቃል አይናገረውም ይሄን። ልክ ዘኍልቍ 23 ላይ ምንድን ነው የሚለው? ያዕቆብ ላይ አስማት የለም፣ በእስራኤልም ሟርት የለም። የፈለገው የሚያደርግ አይደርስባቸውም። ላመኑት አይደርስባቸውም። ደስ አይልም? በማመናችን የተነሳ እንዲህ ሆኖልናል። ስለዚህ አሁን እንግዲህ ይህንን ካልን እንዴት ነው የምንሞተው? እንዴት ነው የምንነሳው? እንዴት ነው የሚደረገው? እንዴት ነው የምንሞተው? ይሄ እንግዲህ ኮንዲሽኖቹ ነው ብለናል አይደል? እነዚህ ሁለቱ ኮንዲሽኖች ያስፈልጋሉ። ለምን? ከዛ በመሞት ከዚህ በመነሳት እንሻገራለን፣ እንፈልሳለን። እንዴት ነው የሚሆነው ግን ይሄ ፕራክቲካሊ? ራሳችን እናጥፋ ማለት ነው እንዴ? እንደዛ ይልም ቃሉ። እዛው ላይ ሄደን ስናይ ቆላስይስ ምዕራፍ 3 ላይ አውጡና አንበቡት። ምን ይላል? ሞታችኋልና ይላል። ይሄ ነገር ኦልሬዲ ሆኖልናል። እኛ የምናደርገው ነገር አይደለም። ስራው ተሰርቷል። የመሞታችን ጉዳይ አልቋል። እኛ ራሳችን የምንገለው ነገር አይደለም። ክርስቶስ በመስቀል ላይ ሲሞት የሆነ ነገር ነው። እንዴት ሆነ ማለት? እንዴት ነው በክርስቶስ ላይ የክርስቶስ ሞት እኔን እንደዚህ ሞት ከሚያሰኘኝ ቃሉ ይላል ግን አለ ሮሜ 6 ሄደን ስናይ ከክርስቶስ ጋር ተሰቅላችኋል ይላል አይልም? ይላል። ቆይ እንዴት ነው ያመን ነው? መዳናችን እንዴት ነው ያመን ነው? የእግዚአብሔር ቃል ነገሩን አይደል እንዴ? የእግዚአብሔርን ቃልን አነበብን፣ አመንን፣ ሆነ። እዚህ ጋርም እኮ ይላል እኮ ሞታችኋል እኮ ይላል። በእምነት ነው የምንረዳው ይሄንን እንደ ሞትን በእምነት መሞታችንን እንረዳለን። እምነት ምንድን ነው? የማናየው ነገር የሚያስረዳ ነው። መዳናችንንም እኮ ያመንነው በማመን ነው። መሞታችንም እኮ ይኸው ነው። ሌላ አዲስ አሰራር የለውም። ሞታችኋል ሲል እንድንሞት ምናምን ሊያስጨንቀን አይደለም። ስላረገው ነው። እሱ አርጎ ጨርሶ ኮምፕሊት አርጎታል። ማመስገን ብቻ ነው። እውነት ከገባን እናመሰግናለን። ሞተናል እንላለን። ማለት እንዴት ነው? ብዙ ጊዜ መዝሙሮቻችንንም ስናይ
ሞቶልኛል የሚል ነገር ነው ብዙ ጊዜ የሚናገረው። እዛው ቃል ውስጥ ግን መሞታችንንም እንዲገባን ያስፈልጋል። ምክንያቱም ብዙ ጊዜ የምናየው ሞቶልኛል እንላለን። የስ ሞቶልኛል ጌታ፣ ግን እንዴት ነው በግማሽ ነገር ነው የሚገባን። እኔም ሞቻለሁ እዛ ላይ መስቀሉ ላይ። እንዴ ጌታ እኮ ጻድቅ ነው አይደል እንዴ? ምንም ኃጢአት የለበትም። እንዴት ነው ኃጢአት የሌለበትን ሰው ጌታ እግዚአብሔር አውጥቶ የሚሰቅለው? እግዚአብሔር ራሱ እኮ ትክክል ይፈርዳል። ስለዚህ ይህ ምን ማለት ነው? እኔ ነኝ በክርስቶስን ተመስዬ የሞትኩት። ክርስቶስ የኔን ኃጢአት ተሸክሞ እዛ ላይ ሲወጣ እኔ ነኝ የወጣሁት፣ እናንተ ናችሁ የወጣችሁት። ሁላችንም ነው የወጣነው። አሰራሩ ይሄ ነው እንጂ እግዚአብሔር ክርስቶስን ሊገለው በቃ ከዛ በኋላ እኛ ደግሞ ሞተልን ብለን በዛው የራሳችንን ህይወት እንድንቀጥል አይደለም። እሱ ሲሞት እኛም እዛ ላይ ሞተናል የሚለውን ነገር እንድናምነው እንድንቀበለው ነው። ለዚህም ነው መሞት የማያስፈልግን። ለዚህም ነው ተደርጓል ያለው። ለዚህም ነው እዚህ ጋር ሞታችኋል የሚለው። እርሱ ስለ ሞተ እኛም እዛ ላይ ሆነን ሞተናል፣ እኛን ተሸክሞ ሞቷል የሚለውን ነው የሚያስተምረን። ስለዚህ ወገኖቼ ሞተናል። ሞተን ግን ብቻ አልቀረንም፣ ተነስተናል፣ ተሻግረናል፣ አሻግሮናል። አይገርምም? ይህንን ነገር ስናቀው በእውነት ለዚህ ዓለም ያለን አመለካከት ሁሉ ትክክል መሆን ይጀምራል። እንደ እግዚአብሔር ፈቃድ መሆን ይጀምራል። የሚያስጨንቀን ነገር ሁሉ ሞት እያልን የምንፈራው ነገር ሁሉ በእውነት በእግዚአብሔር ቃል ተገቢ አይደለም። አንዳንድ ጊዜም ደግሞ እንደሚባል ሰማለሁ፣ ከመስቀል ወርጄ። እንዴ ከመስቀል መውረድ ማለት ያ ሰው ያልሞተም እኮ ከመስቀሉ ላይ መውረድ ከቻለ ይህ ሰው ያልሞተም። ከመስቀል መውረድ የሚባል ነገር የለም። ይሄ ራሱ ጋፕ ይፈጥራል በሰው አእምሮ ውስጥ። ትምህርታችን ራሱ ጋፕ ስለሚፈጥር በኋላ ወደ እምነታችን ላይ ጎዶሎ ያደርገዋል። እንዲህ አይለንማ እግዚአብሔር ቃል አውቃለሁ እኔ ማለት ይህም እንዴት ነው ሰው እንዴት ነው አሁን በእግዚአብሔር ከሆንም በኋላ ሰው ሲያናድድን ወይም አመፀኛው መጥቶ እኔን ሲኮተኩተኝ ብድግ ብዬ አክሽን መወስደው የሚለው ለማለት እንደሆነ ይገባኛል። ይሁን እሱ ግን የእግዚአብሔር ቃል ይሄንን ነገር አይናገርም። ለምን እንዴት ነው ጋፕ እየፈጠረ ወደ በኋላ መዘዙ ይመጣል፣ እንደመሆን ያቀተናል። አንድ ማቀው ታሪክ አለ። ሰውየው ወደ ቤቱ ሲሄድ ማታ ማታ ከስራ ሲመለስ መንገድ ላይ የሰፈር ወጣቶች ያስቸግሩታል፣ መኪናውን ይነኩበታል፣ መኪናውን መንገድ ይዘጉበታል፣ ድንጋይ ይዘጉበታል። በጣም ተቸገረ። ክርስቲያን ነው ልጅ፣ በጣም ተቸገረ። ምን ያህል ከዛ አንድ ቀን አበቀና ልክ እነዚህ ሲያወሩ ወረደና እየጨመደደ በቦክስ በኢየሱስ ስም ማለት በስጋም የሚገባው በስም ለመዋጋት ማለት ያውታቻል። እንዲህ አይነት ነገር ስለሚያደርግ ነው። አመፀኛው የአመፀኛው ኃይል ስለሚጎተጉተን አልሞትክም እያለ ሲጎተጉተኝ ብድግ እላለሁ። ጌታ ግን ለዚህ መልስ ምን አለው? ሞታችኋል፣ እንደገና በእኔ ሁኑ፣ እኔም በእናንተ። ትዕግስትን ሲጎተጉተን በቃ ያልተባልነው ነገር እንዳንሆን በጌታ መሆን ያለብን። በቃ መንፈስ ቅዱስ ይረዳናል። ፕሮሚስ አድርጓል። እንዲሁ ዝም ብሎ አይደለም ሰጥቶን የሄደው፣ ፕሮሚስ አድርጎናል። ስለዚህ አሁን ክርስቲያን ሲያድግ ወደ ታች ነው የሚያድገው፣ ማለት ወደ መሞት ነው የሚያድገው። ወደ ላይ የሚባል ነገር የለም። እየሞትን ክርስቶስ በእኛ ላይ እየነገሰ
ስራውን እየሰራ ከድል ወደ ድል እያሻገረ ስንሄድ ነው ትክክለኛው መስመር ላይ ያለ ነው። የባህሪ ለውጥ የሚጀምረው መንፈስ ቅዱስ ሲሰራ ነው በእኔ ላይ ባህሪን ሲቀይረው ነው። እኔ ግን ራሴ እየተነሳው አሁን ልክ እንዳልኳችሁ ሰው አክሽን መውሰድ ከሆነ ጌታ እጁን አይሰድም። 100% ነው መስራት የሚፈልገው እሱ። 80% እኔ 20% የሚባል ሼር ነገር የለውም። ኮምፕሊትሊ እሱ ነው የሚሰራው። ስለዚህ እንዴት ነው ታዲያ አሁን ይሄንን ወደ ህይወታችን የምናመጣው? ወይም ደግሞ ለምንድን ነው አሁን እንደዚህ መሆን ያቃተን? ወይም መሞታችንን ገብቶን ለጌታ ሰብሜት ማድረግ ያቃተን ብዬ አሰብኩኝና አንድ 3 ነገር ተናግሬ እጨርሳለሁ። አንደኛው ምናልባት አላወቀን ይሆናል መሞታችንን። ቅድም እንዳልኳችሁ መዝሙሮቻችን ራሱ የሚነግሩን እሱ እንደሞተልን ነው። በቃ እሱ ሞቷል፣ እኔ ታዛቢ ነኝ፣ መስቀል ላይ ሞተልኝ ብዬ የሄድኩ የሚመስለው። እንደዛ ግን አይደለም ቃሉ የሚለው። ሞታችኋል አብራችሁ ነው የሚለን። ይህን በትክክል እንድንረዳ መንፈስ ቅዱስ ይርዳን። ይሄ መንፈስ ቅዱስ ሊረዳን መጸለይ ያስፈልጋል። ቀላል ነገር አይደለም። በእውነት የመተከላችን ጅማሬ መሰረቱ እዚህ ጋር ነው ያለው። እንደ ጌታ ፈቃድ መቀጠል መሞት የምንችለው ማደግ የምንችለው ማደግ ስላችሁ እንግዲህ አሁን ወደዚህ ማደግ ሰብሚት ማድረግ የምንችለው ይሄ ነገር በእውነት በውስጣችን በልባችን ውስጥ ሲተከለው። ይሄ ደግሞ አሁን ቃል በየጊዜው ይነገረናል። ግን ቃሉ ደግሞ በልቤ ውስጥ እንዲሰራ ቃል የዘሪው ምሳሌ ተዘራ አለ። አንዱ አለት መሬት ላይ ወደቀ፣ እንደዚህ የኛ እንዲህ አይነት ቃሉ ምንድነው? እንዴት አስፋልቱ ላይ ወደቀው አይነት ቃል ነው የሚመስለው። ሌላ ነገር መጥቶ ነው የሚወስደው፣ እንረሳዋለን። ግን ይሄ ነገር እውነት ከሆነ ጌታን አስረዳኝ ግለጥልኝ ብለን በፊቱ መጸለይ ያለብን የጸሎት አርዕስት መሆን አለበት። ምክንያቱም የመለወጣችንና ወደ ደስታ ወደ ጌታ ሲሰራ የማየቱን ነገር ማየት የምንችልበት ነገር ስለሆነ ነው። ሌላው እናውቃለን፣ ግን በቃ ልክ እንደ ሮሜ 7 ያለው ሰውዬ የሮሜ 7 አይነት ሰው ምንድን ነው የሆነው? በቃ በጌታ ነገር ደስ ብሎታል፣ ማድረግ ይፈልጋል። ግን አንድ ነገር ሲያደርግ እንደገና ወዲያውኑ ተመልሶ ፌል ያደርጋል፣ ይበላሻል። ጥሩ ነገር ማድረግ ይፈልጋል፣ ግን የሚያደርገው መጥፎ ነገር ነው። ለምን ብሎ እዛ ሲያይ ቃሉ ላይ ሄደን ስናይ በድንገት ነው አይደል ጌታን ያመሰገነው። ለምን? ጌታ እንደሚሰራለት ገባው። እሱ እየታገለ ነው ለካስ። አሁንም ቢሆን ቅድም እንዳልኳችሁ ሞታችኋል ሲባል እኛ የምንሞተው ነገር ሲሆን እሱን ይሰራው አይደል? ሌላውንም ነገር እሱን የሚሰራው። ስለዚህ ማለት እንደው ከዚህ ስትወጡ የሆነ ነገር እንዳታረጉ ማለት ነው። ጌታን ነው መታመን፣ በእምነት ከሱ ጋር በቃ ችግሬን ይቀርፈዋል፣ ባህሪዬን ያስተካክለዋል ብለን መጀመሪያ ማመን ያስፈልጋል። ካመንም በኋላ ነው በቃ በደስታ እኛ እኮ አሁን ከዛኛው ዓለም ስንመጣ ነበርና ሁላችንም የዲያብሎስ እኮ እኛ ላይ ይገዛን ነበር። አይገርማችሁም? በጌታ ከመምጣታችን በፊት እኔ አሁን ስሰማው ሾክ ነው የሆንኩት ራሴ ውስጥ። ግን አይመስልም። እኔ ቤተሰቤን ማከብር ጥሩ ሰው፣ ምንም ነገር ማላረግ ሰው። እግዚአብሔር ቃል ግን በዲያብሎስ ስር ነበር ሲል እንዴት አድርጉ ምን ማለት ነው ነበርኩኝ። ግን በጌታ ያልታመነ አሁን እንደ ቃሉ በጌታ ያልታመነ ነው ይላል። ለዚህ ነው ወንጌልን መናገር የሚኖርብን።
ዋናው ታርጌታችን ማፍለስ ነው። እዛ የታሰረው ማውጣት ነው። ሰው እንደና መሆን ማድረግ ብቻ ነው። ታስሯል አያውቁትም ግን። ስለዚህ መታገስ ምን ያስፈልጋል? ፍቅር ያስፈልገዋል። ቀላል አይደለም። አመፀኛው እንዴት አድርጎ እንደሚሰራ ታውቃላችሁ። ችላ ማለት አያስፈልግም። ታስሯል። ዘመዶቻችን፣ እህቶቻችን፣ እንደም ልጆቻችን ቢያመጹብን ቢጋፉ አይድነቃችሁ፣ አሰራሩ ነው። ስለዚህ ዓላማችን ይሄ ስለሆነ ወደዛ ወደ ፍቅሩ መንግስት ለማስፈለስ በዚህ አይነት መረዳት በዚህ አይነት ሰፋ ባለ ልብ መቅረብ ያስፈልጋል። ስለዚህ አንደኛ እንዳልኳችሁ አላወቀ ይሆናል። ሁለተኛ ደግሞ አውቆ ነገር ግን አሁንም ለመንፈስ ቅዱስ እሱ ራሱ ሊሰራው ያስባል። እሱ ራሱ ሊሰራው አይችልም። ይሄን መንፈስ ቅዱስ ነው የሚሰራው። ስለዚህ በጸሎት ይህ ነገር መጀመሪያ ገብቶን አውቀ ነው መኖር እንድንችል ከእርሱ ጋር ይህንን ነገር እንዲገልጥልን በልባችን እንዲገልጥልን። ዛሬ ሰምታችሁት ነው ሄዳችሁት ገብቷችኋል ብዬ አላስብም። ከሆነም ደስ ይላል፣ ግን ደግሞ መጸለይ ያስፈልጋል። በፊቱ መውደቅ ያስፈልጋል። የዚህ ነገር እውነት እንዲገባን ቃሉ ስለሚለው ይላል። ዮሐንስ ምዕራፍ 15:5 ላይ እንዲህ ይላል፣ እኔ የወይን ግንድ ነኝና እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱም ብዙ ፍሬ ያፈራል። በዚህ ሂሳብ ነው የምንኖረው። ከእርሱ ጋር ያለ እርሱ ምንም መስራት እንደማንችል ባህሪያችንን መቀየር የሚችለው እሱ ነው። ቅድም ልላችሁ የፈለኩት ምንድን ነበር? ከድሮ ይዘን የመጣናቸው ባህሪዎች ያስቸግሩን ነበር። አሁንም ሊያስቸግሩን ይችላሉ። ግን ምንድን ነው የምናደርገው? በማመን በደስታ ያስተካከለኛሉ። ሳናቀው ሄዷል አይደል? አሁን አንዳንድ ባህሪዎቻችሁን ሄዳችሁ ወደ ኋላ ብታዩት የለም። ምኑንም ዋሸሸ ጊዜ አምጥቶ አይደለም፣ መንፈስ ቅዱስ ሰርቶ ነው ያስተካከለን። እንደዚህ ስንታይ አሁን ያማርን ሰዎች ሲሆኑ እሱን የሚሰራው እኛ ራሳችን ልንሰራ እንችል። ይህን ነው በቃ ማመን ያለብንና ጌታ ይረዳናል። ጨርሻለሁኝ። ፓስተር መተጸልይልን። ጌታ ይባርካችሁ። ክብር ለእግዚአብሔር ይሁንለት። በል እንግዲህ ሕያዋን ተነሱ እና አብረን እንጸልያለን። በክርስቶስ ሕያዋን የሆንን ግን የሞትን ሙታኖች እንዳልላችሁ ብዬ ነው። ሌላ ትርጉም እንዳትሰጡት። ወንድማችን አብርሽ ጌታ ኢየሱስ ይባርክ። በክርስቶስ ውስጥ ያለውን በጸጋ ውስጥ በወንጌል ውስጥ ያለውን እውነተኛውን ሕይወት እንድናይ ዛሬ መንፈስ ቅዱስ ስለተጠቀመበት ጌታ ይባረክ። ሃሌሉያ። አይኖቻችንን እግዚአብሔር ይክፈት እንደሞተን እንድናውቅ። ሃሌሉያ። በእውነት በቃ እንደሞተን ውስጣችን ግብት እንዲል ምን ላድርግ ይሄ ባህሪዬ ነው ከማለት እንዲያወጣን። በቃ እኔ ከልጅነቴ ጀምሮ እንደዚሁ ነበርኩ። በቃ ሰው ላይ አልደርስም ከነኩኝ ግን እንዳንል። ይሄ ያልሞተ ሰው በቃ መረዳት ማለት ነው። ስንሞት ግን በቃ ነኩን አልነኩን ያውነን ሪያክት አናረግም ማለት ነው። ብናረግም ሪያክሽናችን ፖዚቲቭ ነው የሚሆነው፣ በፍቅር በብዙ ነገር። በእውነት ቅድም ፓስተር ታሪኩ ይል ነበር ስንጀምር፣ ይሄ የመጨመር ዓመት አይደል? በእውነት በመሞትም እንጨምር
በመሞት ምን ጨምርበት ጌታ ወደዛ በእውነት ያሳድገን ሁላችንም እኮ ብንሞት የሚጣላ ሰው ይጠፋል ታውቃላችሁ የሚጣላ ሰው ይጠፋል ፍቅር የሚሰጥ ሰው ይበዛል በቃ ገንዘቡን ሼር የሚያደርግ ጊዜውን ሼር የሚያደርግ ጉልበቱን ሼር የሚያደርግ ዕውቀቱን ሼር የሚያደርግ ሰው ይበዛል አብርሽ እየተናገረ ወደ መጀመሪያው ቤተ ክርስቲያን እጂ እሱን ያሰብኩ ነበር ዛሬም ቀኑን እሱን ሳስብ ስለነበር አሜዚንግ መሞታቸው ስለገባቸው ይሆን አላቅም ያላቸውን ሁሉ ሸጠው አምጣ መጡ ይላል አልጠየቋቸውም ሐዋርያት ያላችሁን ሽጡና አምጡ አላሏቸው በሕግም አልተጻፈም ጌታ ኢየሱስም እንደዛ አይነት ትምህርት አላስተማረም ግን በቃ አይናቸው ሲከፈት እንደሞቱ ሲያውቁ የሰማዩ ሚስጥር ውስጣቸው ሲገባ የያዙት ብር ሀብታቸው ቤታቸው ንብረታቸው እርሻቸው ቢዝነሳቸው በጣም ትናውቁት አይገባም እውነት ለመናገር ስላነበብነው ነው እንጂ ምንናገረው በደንብ ገብቶን አይደለም አልደረስንበትም እዛ ላይ እና ያላቸውን ሁሉ እየሸጡ ይላል በቃ በጣም ትልቅ ነገር ነው ወገኖች ሁሉ እየሸጡ ማለት ቤት ያለው ቤቱን ሲሸጥ እርሻ ያለው እርሻውን ሲሸጥ መሬት ያለው መሬቱን ሲሸጥ ቢዝነስ ያለው ቢዝነሱን ሸጦ ሁሉን አምጥቶ በሐዋርያት እግር ስር አስቀመጠ እንኳን ይሄ እንዳለ ቤቱ ንብረቱን አሁን እዚያ መኪናችን ምናችን ሁሉ ሸጦ ማምጣት ይቀን ትንሽ ነገር እንኳን እኮ ሼር ማድረግ በቃ እንዴት እንደምንታገል ታውቃላችሁ ከስጋችን ጋር ትንሽ እንኳን ሼር ለማድረግ ዳን ሰዎች በጣም ሲያናድሩ ኩርፍ አድርገን እንደው በቃ ዝግት አድርገናቸው ስንሄድ እንዴት እንደሚያስቸግረን አባቱ በመሞትም አሳድገን ይሄ የሰማነው ቃል ዕውቀት ብቻ እንዳይሆንብን ግን ህይወት እንዲሆንልን ጌታ ሆይ እየሞትን እንድንመጣ ለዚህ ለምድራዊ ነገር ለስጋዊ ነገር ለራሳችን ፍላጎት ለራሳችን ምኞት ለራሳችን ፈቃድ በጌታ በኢየሱስ ክርስቶስ ስም ከትላንትናው ይልቅ ዛሬ ከዛሬው ይልቅ ነገ እየሞትን እንድንመጣ መሞታችን እንዲታወቅ እንዲገለጥ እንዲገባን በዙሪያችን ያሉት እንዲያዩት የሆነ የተለየ ነገር በአንተ ውስጥ ባንቺ ውስጥ አለ እስኪሉን ድረስ ጌታው እንዲሆንልን ጌታው ሞታችኋልና ተብሎ የተጻፈው ቃል በእኛ በእያንዳንዳችን ህይወት ውስጥ እንዲፈጸም ለክርስቶስ ተነስታችኋል እንደሚል ቃል በትንሳኤው ኃይል በዚህ ምድር ላይ እንድንኖር በትንሳኤው ኃይል በዚህ ምድር ላይ እንድንመላለስ የትንሳኤው ህይወት በእኛ ውስጥ እንዲገለጥ ከክርስቶስ ጋር ተነስተን በክርስቶስ ፍቅር በክርስቶስ ሰላም በክርስቶስ አገልግሎት በክርስቶስ መሰጠት በዚህ ምድር ላይ እንድንወጣና እንድንገባ ጌታው ኢየሱስ በእያንዳንዳችን ህይወት ውስጥ እንዲታይ ኢየሱስ በእያንዳንዳችን ፊት ላይ እንዲገለጽ ሰዎች ወደኛ ሲቀርቡ ኢየሱስን እንዲያዩት ቤተክርስቲያን ውስጥ ያሉ ወንድሞችና እህቶቻችን እንዲያዩት ኢየሱስን ውጪ ስንወጣ እንዲያዩት ቤተሰቦቻችን እንዲያዩት ኢየሱስ እንዲታይ ባቱ ትላንት ከሞት ነው ይልቅ ዛሬ እንድንሞት ከትላንትናው ይልቅ ዛሬ የትንሳኤው ህይወትና ኃይል በእያንዳንዳችን ህይወት ውስጥ እንዲገለጥ እንድትረዳን በኢየሱስ ክርስቶስ ስም ለመነ ጌታ ሆይ እንዳይሆኑ የሚታገሉ የጠላት ውሸቶች የጠላት ዕውቀቶች ሁሉ በኢየሱስ ክርስቶስ ስም ይርገፉ
በእኛ ውስጥ የተቀመጡ ጠላት ያስቀመጣቸው ዕውቀት የሚመስሉ ግን ከአንተ ያልሆኑ መረዳቶቻችን ልምምዶቻችን ሁሉ በናዝሬቱ በኢየሱስ ክርስቶስ ስም ከዚህ ከቃል እውነትና ዕውቀት የተነሳ ያንተ ያልሆኑት ነገር ሁሉ ከውስጣችን ጥርግርግ ብለው ይውጡልን ጌታ ሆይ የምናስበው የምናሰላስለው ሜዲቴት የምናደርገው ያንተን ቃል እንዲሆን ጌታ ሆይ ከዚህ ስንሄድ አሁን ሞቻለሁ እያልን እንድንሄድ እንዴት ነው የሞትኩት ለምንድን ነው የሞትኩት እንድናሰላስለው ይህን ቃል በቀንና በሌሊት አስበው እንዳልከው ለኢያሱ ይህን ቃል እንድናስበው የተናገርከንን እንድናስብ እንድትረዳን መንፈስ ቅዱስ ሆይ እንዲያፈራ ቃል 30 60 100 እጥፍ እንዲያፈራ በህይወታችን ለውጥ እንዲያመጣ ፍሬ እንዲያመጣ እንዲለውጠን በጌታ በኢየሱስ ክርስቶስ ስም ጸልየን ጌታ ሆይ ክብር ለአንተ ይሁን እናመሰግንሃለን ባቶይ በእያንዳንዳችን ውስጥ ኢየሱስ ክርስቶስን ስለምትስለው በእያንዳንዳችን ህይወት ውስጥ ኢየሱስ ክርስቶስን ስለምትቀርጸው ጌታ ሆይ እናመሰግንሃለን ይሄ አንተ ሐሳብ ስለሆነ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን እነሱን የልጁን መልክ እንዲመስሉ አስቀድሞ ወስኗል ተብሎ እንደተጻፈ አስቀድመ የወሰንከው የልጅህን መልክ እንድንመስል ነው የልጅህን መልክ በእያንዳንዳችን ውስጥ ልትስል ልትቀርጽ ነውና እንድንፈቅድልህ ጌታ ሆይ ስራህን እንድትጨርስ ይህንን ስዕል ለመሳል ይህንን ቅርጽ ለመስራት መንፈስ ቅዱስ ስለተሰጠን ይህንን ስለሚሰራ በእያንዳንዳችን ህይወት ስም ይባረክ ብንወድቅ እንድንነሳ ጌታ ሆይ ብንሳሳ ስናጠፋ ጌታ ሆይ ዛው እንዳንድበሰበስ ግን ተነስተን እንደገና ንስሐ ገብተን እንደገና ለመሰራት ወደፊት እንድንቀርብ እንደገና ለመቀረጽ ጌታ ሆይ ተስራህን ስላልጨረስክ እንድትጨርስ የጀመርከውን እንድንፈቅድልን ካንተ ጋር እንድንስማማ በኢየሱስ ክርስቶስ ስም ለመነ እናመሰግንሃለን ስለ ቃል ተመስገን ስለ ባሪያ ተመስገን መንፈስ ዛሬ በመካከላችን ስለነበረ በቃል ውስጥ በዝማሬ በጸሎት ውስጥ ሁሉ መንፈስ ቅዱስ በመካከላችን ስለነበርክ በኢየሱስ ክርስቶስ ስም ተመስገን ክብር ለአንተ ይሁን ከፍ በልልን ደግሞ ለምናለን በሚቀጥለው ሳምንት ጌታ ኪንግደም ካልቸር በሚኖራቸው ኮንፈረንስ በመካከላቸው እንድትገኝ ሊያገለግሏቸው የሚመጡትን አገልጋዮች እንድትባርካቸው መልእክት በውስጣቸው እንድታስቀምጥ ጌታ በልጆቻችንም ህይወት ውስጥ በእውነት ለውጥ እንዲመጣ ለህይወት የሚሆን ለውጥ በእያንዳንዳቸው ህይወት ውስጥ እንድታመጣ በኢየሱስ ክርስቶስ ስም እንለምናለን በዚህ የሌሉትን ልጆቻችንን ሁሉ እንድታስባቸው በሥራ በትምህርት ርቀው ያሉትን ሁሉ ቅዱስ መንፈስን እንዲያገኛቸው በኢየሱስ ስም እንለምናለን ጌታ ሆይ ወደ እውነት ያልመጡ ልጆቻችንን እንድትመለከት ጌታ ሆይ በኢየሱስ ክርስቶስ ስም የወንጌል እውነት ውስጣቸው እንዲገባ እኛን የማረከን እኛን የገዛን እኛን የመለሰን የክርስቶስ ኢየሱስ ፍቅር በሚገባቸው መንገድ አቤቱ ልጆቻችን ጋር እንዲገባ እንዲደርስ ነፍሳቸው ጌታ መንፈሳቸው ከአንተ ፍቅር ጋር እንድትጣበቅ እንድትጠራቸው እንድትናገራቸው እንድታገኛቸው በኢየሱስ ስም ለመነ ስም የተባረከ ይሁን ጌታ ሆይ በዚህ ዓመት አንድ ሰው ለጌታ ብለን እንደወጣን ይህንን የወንጌል እውነት ጌታ እንድንመሰክር ብቻ ሳይሆን የሚድኑ ሰዎችን እንድትሰጠን ጌታ ሆይ ለእያንዳንዳችን በነፍስ ወከፍ ጌታ ሆይ እንድትሰጠን እያንዳንዳችን እጅ ላይ የሚድን ሰዎች እንዲመጡ እንድናገኝ ጌታ ወንጌል መስክረን ጸልየን በእያንዳንዳችን እጅ ጌታ ሆይ እንድትሰጠን በጌታ በኢየሱስ ክርስቶስ ስም ለመን ይህን እንድታረግ እንድትረዳን ጌታ ሆይ የነቃን እንድታረገን መንፈሳችን የተዘጋጀ እንዲሆን
በኢየሱስ ስም እንለምናለን። ክብር ሁሉ ለአንተ ብቻ ይሁን። ብቻህን ከፍ ከፍ በል በጌታችን በኢየሱስ ክርስቶስ ስም።